እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደርክ ዳግም? እንዴት አደርክ ዳጊ? ደግሞ በዚህ ሰዓት ምን ትሰራለህ? እኔ እናንተ ልጠይቃችሁ እንጂ እናንተ እዚህ ምን ትሰራላችሁ? አዎ እንዲሆነሽ ቦታ እኮ ማየት ፈልጌ እሱ ልታሳየኝ እኮ ነው። እና ለኔ ያስነግሩኝም ነበር አብረን ሄድ ነበር እኮ። አረ ምንም ችግር የለውም ዳግም፣ እኛ ራሳችን እኮ እንሄዳለን። ምንም ችግር የለውም። አረ ቆይ እቺን ቃል አስቀምጥና አብረን እንሄዳለን። አብሬያችሁ ቤት ችግር አለው? አዎ ችግር አለው። ምን መሰለ ዳግም፣ አበጀሽ የሴቶች ጉዳይ አጋጥሞት ነውና ትንሽ አሟታል። ያ ነገር ደግሞ ሰው ከሰማው ጥሩ አይደለም። ለዛ እንደዛ እሺ በቃ ሂዱ። እሺ አንቺ እንዲሁ ምን ብትዩ ነው እንደዚህ ባንድ ጊዜ ለመሄድ የወሰነው? አበጀሽ ወሬ አታውሪ፣ አሁን በቀጥ እንሂድ። እሺ እኔማ እሄዳለሁ። አንቺ ጋር ስታሽ ጎበዝ ነሽ። ወሽ ሊዱዬ በጣም ጎበዝ ነሽ። አበጀሽ ዋሸት አቅቶኝ እኮ ስርበተበት በቃ ተያዝም ብዬ እኮ ነበረ። አበጀሽ አሁን እዚህ ስንከራፈፍ ደግሞ ሌላ ሰው እንዳያይ ነቀጥ እንሂድ። በቃ እውነትሽን ነው። ደግሞ እዚህ ስንጫጫ ሌላ ሰው ቢሰማ ሌላ ችግር ነው። በቃ እሱን መታሰብ ይሆን አንጫጫ። እኔ ቀጥ እንሂድ። ሊዲያ ምን ነሻል? ለምን ታለቅሽው? ምንም አልሆንኩም፣ እንዲህ ዝም ብዬ ነው። ዝም ብሎ እኮ አይለቀስም። ምን ሆነሽ ነው? ዳግም ምንም አልሆንኩም አልኩ አይደል እንዴ? አትቆጫ። እኔ እኮ እንድትቆጫ አይደለም የምጠይቅሽ፣ ምን እንደሆንሽ ለማወቅ ነው። ዳግም በጣም ከፍቶኛል። ለምን? እኔ ወዳንና አልወዳትም፣ ዝምድናችንንም እንዲቋረጥ ፈልጋለሁ። ግን እሷ ልትወኝ አልቻለችም። እኔ ስተዋት እሷ መልሳ ወደ እኔ ትመጣለች። ሊዲያ ማትቆጭ ከሆነ አንድ ነገር ልንገርሽ። እኔ የምቆጣውም በሷ የምናደደውም በሷ የማለቅሰውም በሷ ነው። የዋዳን ካለች ሁሌም ምን እንደዚህ ነው የምሆነው። ሊዲያ እኔ አንቺንም የዋዳንን በደንብ አውቃቸዋለሁ። ግን የዋዳንን ችግር ለማየት ሞከርኩኝ፣ ምንም ላገኝ አልቻልኩም። የዋዳንን ጥፋት አታውቅም ነው እሷ። ሲጀመር እኔ የምወደውን ነገር ማይ ሳትወስድብኝ ቀርታ ታውቃለችና ነው። ሳትናደጂ ሳትቆጭ አስቢ ውስቲ። የዋዳን ካንቺ ምን ወስዳብሻለች? ቆይ ምን የቀራት ነገር አለ? የዋዳን አባቴን ቀማችኝ፣ ሳሚን ቀማችኝ። ቆይ ምን የቀራት ነገር አለ ከኔ ያልወሰደችው? ሳሚና የዋዳን እኮ ይዋደዳሉ። አንቺ ደግሞ ይህን መቀየር አትችይም። ቆይ እኔስ ለመወደድ ምን ያንሰኛል? ለመፈቀርስ ቢሆን ምን ይጎለኛል? አንቺን ማንም ሰው ሊጠላሽ አይችልም። አይንሽን ማየት ብቻ አንቺን ለመውደድ በቂ ነው። ሊዲያ ራስሽን ከማንም ሰው ጋር አታወዳድሪ። አንቺ በራስሽ የምትወደጅ ሴት ነሽ። አንተ ማን ስለሆንክ ነው ቆይ እኔን የምትወደኝ? አንተስ ማንስ ስለሆንክ ነው ቆይ እኔን የምትንከባከበኝ? ለምንድን ነው ጥሩ ስሜት እንዲሰማኝ የምታደርገኝ? እኔ ሳልሆን እንደዚህ የማደርገው አንቺ ራስሽ ነሽ። ሊዲያ አንቺ ማንም ሰው ሊወድሽ የምትችይ ሰው ነሽ። ማንም ሰው ካንቺ ጋር መሳቅ መጫወት ይፈልጋል። በቃ እውነቱ ይሄ ነው። እኔ ማንም ሰው አይወደኝም። ሁሉም ሰው እኔን እንደ መጥፎ ሰው ነው የሚያየኝ። ማንም ሰው እንደ ጥሩ ሰው ተመልክቶኝ አያውቅም። ሁሉም ሰው እኔን እንደ መጥፎ ልጅ ነው የሚቆጥረኝ። እውነቱ ይሄ ነው። አንቺ መጥፎ አይደለሽም ሊዲያ። ዳግም ቆይ እዚህ ብቻ ምን ትሰራለህ? ቁርስ እየበላሁ ነው እህቴ። ደረቅ ዳቦ ነው እንዴ ቁርስ የምትበላው? ሀሳብ ውስጥ ሆኜ እኮ። በል በቃ ዞር በል፣ ምን ነገር ሰርቼ ላብላ። እኔ የምልሽ ግን እህቴ ለአንቺ ሳትነግርሽ እንዴት ነው አበጀሽ ሊዲያን ሆስፒታል ውሰጂኝ የምትላት? አበጀሽ ሆስፒታል? ምንድን ነው የምታወራው? አሁን እኮ ዳቦ ገዝቼ ስመለስ አበጀሽና ሊዲያን አግኝቻቸው አበጀሽ አሟት ሆስፒታል ልወስዳት ነው አለች። አበጀሽ ምን መማይማት ነው? እንዴት ነው ደግሞ ለኔ ሳትነግረኝ ብድግ ብላ የምትሄደው? ቆይ ሊዲያና አበጀሽ የት እየሄዱ ነው? አንተ ልጠይቅ እንጂ ዳግም። ቆይ አንድ ላይ ተነስተው ሲሄዱ የት ነው ብለህ ካንተ አትጠይቅም እንዴ? ገባኝ። በቃ እህቴ አንቺ አታስቢ። ሊዲያ አበጀሽን የሆነ ቦታ አሳያታለሁ ስትል ነበር። ምናልባት እዛ ነው የሄዱት። እርግጠኛ ነህ? አበጀሽን ቦታ ልታሳያት? ቆይ ሊዲያ ከመሄድ ጀምሮ ነው መልካም ሰው ሆና ለሰው ቦታ የምታሳየው? አይ እህቴ ሊዲያ እናቷ ታማ እያለ አበጀሽ አልነበረች ከጎኗ የነበረችው? ምናልባት ውለታ ለመመለስ ይሆናል። አንዴ አሟት፣ አንዴ ደግሞ ውለታ ስላለባት ቦታ ልታስጎበኛት። ዳግም ግራ እያጋባኸኝ ነው። ይሁን የደበከኝ ነገር አለ እንዴ? እንዴት ነው የምታስቢው? ይሄ ምን አይነት ቀልድ ነው? ለምንድን አንቺ የምደብቅሽ? እርግጠኛ ነህ? እርግጠኛ ነኝ። ጥሩ እሺ፣ እናያለን። ሄሎ ማሂዬ፣ እንደምን አረፈድሽ አበጀሽ? ደህና ነኝ። ከሊዲያ ጋር መስራት ምን ታደርጊያለሽ? የት ነው የሄድሽው?
እዚህ እኮ ከሊዲያ ጋር አንዳንድ ቦታዎችን ልናይ ወጥተን ለዛ ነው ሳልነግርሽ ስለወጣሁ ቅር አለሽ እንዴ ማሂዬ? አዎ ቅር ብሎኛል አበጀሽ። እንዴት እዚህ ነኝ ሳትይኝ ብድግ ብለሽ ትሄጃለሽ? ይቅርታ ማሂዬ። ለማንኛውም አሁን ደህንነትሽ ላረጋግጥ ነው የደወልኩት። ስትመጪ ደግሞ ያለውን ጉዳይ እናወራለን። እሺ እሺ እናቴ። እሺ ቻው። በቃ ደህና ዋይ። ማለት ናት የደወለችልሽ አይደል አበጅሽ? አዎ ማሂዬ ናት የደወለችው። ያው የት እንደሄድኩ ሳልነግራት ስለወጣሁ ተጨንቃ ነው። አይ አበጅሽ የት እንደሄድሽ ሳትነግሪያት ስለወጣሽ ሳይሆን ከኔ ጋር ስለሆንሽ ነው ተጨንቃ የደወለችልሽ። አረ እንደሱ አይደለም። ደግሞ ካንቺ ጋር ስለሆንኩኝ ለምን ትጨነቃለች? እንዲሁም በጣም ነው እንጂ ደስ የሚላት። ወይ አበጀሽ ሁሉም ነገር አንቺ እንደምታስቢው አይደለም እኮ። ደግሞም እኮ እሷ ልክ ነች፣ መጠራጠርም አለባት። ልክ ነሽ ማለት እንዴት? ያው አሁን እየወሰድኩሽ ያለሁት እናቴ የተደበቀችበት ቦታ ነው። ያ ማለት በተዘዋዋሪ ደህና ቦታ አይደለም እየወሰድኩሽ ያለሁ። ስለዚህ ብትጠራጠሩም ያን ያህል መጥፎ ነገር አይደለም። አይ እኔ እንጃ ሊዱዬ፣ እኔ ግን አይመስለኝም። እሺ አበጀሽ እሱን ተይውና እስቲ ስለራስሽ አንዳንድ ነገር ንገሪኝ። ለምንድን ነው ለእናት እንደዚህ የምትሆኚ? አይ ሊዱዬ፣ እንደኔ ነገር እንደዚህ በቀላሉ ይነገራል ብለሽ ነው? ስንት ታሪክ አለው። እሺ አበጀሽ እሱን በሰፊው እናወራለን። አበጀሽ በጣም ብዙ መንገድ ተጉዘን መጣን። በዛ ጋር እስቲ ቁጭ ብለን እንረፍና እናወራለን። አየ ከተማ ልጅ በይሽ። እሺ አየ ከተማ ልጅ እንደው እቺ መንገድ ተራመድኩ ብለሽ ነው የሚደርሽ? እቺ መንገድ ጉልፈላ ይሄን ሁሉ መንገድ ተጉዘን መተን እንዴት ነው እቺ መንገድ ብለሽ መታጣጣያት? ቆይ እቺ ምን አላት? አሁን እቺን ተራመድኩ ብለሽ ነው እግርሽ እንደዚህ የሚሆነው? ቆይ እቺን የምትይው እንዴት ነው አቅልለሽ የምትይው? በጣም ብዙ መንገድ እኮ ተጉዘን የመጣ ነው። አይ አረ እንደው ስላለመርሽ ነው እንጂ ሊዱዬ ቅርብ ነች። ግን አንቺ ስትታይ ምንም የደከምሽ አትመስይም እኮ። ምንም አልመሰለሽም። ምን ሆነሽ ነው? አይ እንዲሁ የገጠር ልጅ መሆኔንም ትረሻለሽ አይደል? እና የገጠር ልጅ ብትሆኝስ? እና ገጠር የትኛውን መኪና ልታገኝ ነው? እንዲሁ መኪናውንስ ታዩ ጫማስ የት ታገኛለሽ? አበጀሽ እናትና አባትሽ ግን የት ናቸው? ሁለቱም አርፈዋል። በጣም አዝናለሁ። መቼ ነው ያረፉት? እማይም አባይም ገና ልጅ እያለው ነበር የሞቱት። ግን እማይ ስትሞት ትንሽ ከፍ ብዬ ስለነበር አስታውሳታለሁ። መልኳ ሁሉ ፊቴ ላይ ነው። ፎቶ አይለሽም? ነበረ ግን እንደው አሁን የት እንዳለም አላውቅም። ያው ህጣን ታለው ከአንዱ ቤት ወደ አንዱ ቤት እያልኩኝ ስለሆነ ያደግኩት የት እንደጣልኩትኝ አላውቅም። እና እናትና አባትሽ ከሞቱ በኋላ አንቺን ማን ያሳደገሽ? ያው እማይ ከሞተች በኋላ የማይ እህት ቤት ትንሽ ጊዜ ተቀመጥኩ። ከዛ በኋላ አንዴ የማይ ዘመዶች ቤት፣ አንዴ ደግሞ የአባይ ዘመዶች ቤት እያልኩኝ አደግኩኝ። ትንሽ ከፍ ስል ደግሞ የማይና የአባይን ቤት ይዤ ተቀመጥኩ። እንዴ ለምን አንድ ቦታ አልተቀመጥሽም? አይ የሰው ቤት ቀልድ ነው ብለሽ ነው? ወይ ባልየው ወይ ሚስትየው ዘመድ አይወዱ ይሆናል። የሰው ቤት እንደምታስቢው እንዲቀላል ነገር እንዳይመስልሽ። እና አንቺ ታዲያ እንዴት እዚህ መጣሽ? ያው እኔማ እንደው እዚህ የመጣሁት ትምህርቴን ተምሬ ከዛ በኋላ ደግሞ ቤተሰብ መስርቼ ለመኖር ነበር። ግን ከተማውም እንደገጠሩ ፈተነኝ። እንደገጠሩ ፈተነኝ ስትይ? እማይና አባይ ሲሞቱ ያወረሱኝ ሀብትና ንብረት በጣም ብዙ ነው። ለዛም የሀገሩ ወንድ እኔን አግብቶ መኖርና ያንን መውረስ ስለሚፈልግ ያለፈ ያገደመው ሁሉ አይኑ ላይ ነበር። በዚህም ምክንያት ያለፍኩት ስቃይና መከራ እንዳይመስልሽ ሊዱዬ። በቃ አበጀሽ፣ አሁን ተነሽና እንሂድ። ልጅ ደህና ነሽ? እኔ ልጅ ደህና ነኝ። ቆይ ምን ሆነሽ ነው? ደህና እንደነበርሽ ለኔ ያልነገርሽኝ? ቆይ እቺ ሴትዮ እዚህ ምን ታደርጋለች? አበጀሽ፣ እኔና ልጄ እንድንገናኝ ስላደረግሽኝ በጣም አመሰግናለሁ። እማዬ፣ ቆይ ግን እንዴት ልታመልጭ ቻልሽ? በምን ታምር ነው እንደዚህ ልትሆኚ የቻልሽው? ሊዱዬ፣ ታሪኩ ረጅም ነው። እሱን አሁን ቁጭ ብለን እነግርሻለሁ። እማዬ፣ ስለዚህ ነገር ግን በደንብ እንድታስረጅኝ እፈልጋለሁ። አበጀሽ፣ አንቺ የሆነ ቦታ አረፍ በይና እኔ ሊዱን የማናግራት ነገር አለ። እንመለሳለን። እሺ? እሺ፣ እሺ።